እጅግ የሚደንቅ ተፈጥሯዊ ውበት ከቁመና ጋር ያደላት አርቲስት መሰረት መብራቴ ጋብቻ ሳይበቃ በውበቷ ላይ አስደናቂ ስብዕናን የሰጣት አርቲስት በስኬት ላይ ስኬት፣ በሀብት ላይ ሀብት፣ በትምህርቷ ከአዲስ አበባ ዩኒቨርሲቲ 2 ዲግሪ ያላት፣ በትምህርቷ ስኬታማ የሆነች፣ በመንፈሳዊ ህይወቷ ብዙዎችን የምታስቀናው አርቲስት መሰረት መብራቴ ሁሉ ሞልቶላት ሳለ ልጅ ግን እምቢ አላት። ብዙዎች በየጎዳናው በየሜዳው፣ አንዳንዶች ደግሞ ለምን መጣብን በሚል ሽንት ቤት እስከ መወርወር፣ ሌሎች ደግሞ የሰው ደጃፍ ላይ እስከ መጣል፣ አንዳንዶች ለጉዲፈቻ እስከ መስጠት ሲደርሱ መሰረት መብራቴ ግን ይሄ ሁሉ ሞልቶ ተርፏት ፈጣሪ በተፈጥሮ በሽታ ልጅ ግን ከለከላት። ልጅቷ ከ30 ዓመት በኋላ ማግባቷ ሌላኛው ምክንያት ነው ይባላል። እንዲሁም የነበረባት የተፈጥሮ እክል ለዘመናት በልጅ ፍቅር እንድትሰቃይ አድርጓታል። በእምነቷ ጠንካራው አርቲስት ገንዘብ ያልሸወዳት፣ ዝና ያልሸወዳት፣ ልጅ ግን እጅግ ፈትኗታል። ህይወት ልክ እንዲህ ናት። በህይወት ላይ ሙሉ ሆኖ የተፈጠረ ሙሉ ሆኖ የሚኖር ሰው የለም። መሰረት መብራቴም ለዚሁ አንዷ ምሳሌ ናት። ከሰሞኑ ግን ሚዲያውን ያጥለቀለቀው ጉዳይ አርቲስቷ 40 ዓመት ከገባች በኋላ ልጅ አቅፋ መሳሟ እየተነገረ ይገኛል። ባለቤቷም ዘውዱ ሽባባው በመጨረሻም ዘሩን ተክቷል እየተባለ ይገኛል። ይህ ታምር እንዴት ተፈጠረ? ገንዘብ ወይስ ተፈጥሮ? በዛሬው ዕለት በጥልቀት የምንመለከተው ስለ ድንቋ አርቲስት መሰረት መብራቴ ታላቁን የህይወት ምዕራፍ ነው። አርቲስቷ ለዓመታት በዚህ እንድትሰቃይ ያደረጋት ዋነኛ ምክንያት ያለፈው የፍቅር ታሪኳ ነው ይባላል። መሰረት መብራቴ በግልጽ በሚዲያ ሁሉ የሚያውቀው በ20 ዓመቷ አካባቢ ያለች እውቁና የተወዳጅ ሙዚቀኛ ልጅ የሙላቱን አስታጥቄ ልጅ ኤፍሬም አስታጥቄ የተባለውን ፍቅረኛው አድርጋ ለዓመታት የያዘችው ሲሆን ከኤፍሬም አስታጥቄ ጋር ለመጋባት ረጅም አለመው በአንድ ወቅት በቲቪ ሾው ስትጠየቅ በቅርቡ ከፍቅረኛዬ ጋር እጋባለሁ፣ የኢትዮጵያ ወንዶች መርዷችሁን ስሙ፣ እኔ ፍቅረኛ አለኝ ስትል ተናግራ ነበር። በዛው ወቅት የኢትዮጵያ ወንድ በፍቅሯ አብደው ይህንን መርዶ ሲሰሙ ጉዳዩ እጅግ መነጋገሪያም ሆኖ ነበር። ከዛም ኢቲቪና ሬዲዮ ፕሮግራሞች በገነኑበት ወቅት በኢቲቪና በሬዲዮ ይህንን ጉዳዮች መነጋገሪያ አርገውት ነበር። ነገር ግን በሚያሳዝን ሁኔታ ለዓመታት ያረፈችበት የፍቅር ግንኙነት ባላሰበችው መልኩ ፈራረሰ። ይህንን ተከትሎ አርቲስት መሰረት መብራቴ በሌላ ፕሮግራም ላይ ቀርባ አሁን የፍቅር ግንኙነቴ ተበላሽቷል፣ ፍቅረኛ የለኝም ስትል ተናግራለች። ይህንን የሰሙ የኢትዮጵያ ወንዶች ደግሞ ተስፋ አደረጉ፣ አድናቂዎቿም እጅግ ተደሰቱ። ታዲያ መሰረት መብራቴ ለዓመታት ብቻዋን ለመሆን ተገደደች። በዚህ ምክንያት የመሰረት መብራቴ እድሜዋ ወደ 30 ዓመትም ገሰገሰ። አሁንም አድናቂዎቿ ጭንቀት ያዛቸው። መውለድም አለብሽ ሲሉ ሀሳብ አስተያየታቸውን በፎቶዎቿ ስር ያስቀምጡላት ጀመር። በዚህ ሁኔታ ላይ ሆና ስራዋ ላይ ማተኮር የፈለገችው አርቲስቷ ወደ አሜሪካ ለአንድ ስራ ስታቀና በሀገር አሜሪካ ረጅም ዓመታትን የኖረው ተምሮም ስራ የያዘውን የእጅጋየሁ ሽባባውን ወንድም የታዋቂውን የሽባባውን ቤተሰብ ታላቅ ወንድማቸውን ዘውዱ ሽባባውን የተባለውን ሚሊዮነር አገኘችው። ዘውዱ ሽባባው መሰረት መብራቴን በፊልሞቿ ሳይሆን እንደሌላው ሰው የተማረከው በመንፈሳዊ ህይወቷ በመንፈሳዊ ጥንካሬዋ ነበር። መሰረት መብራቴ የምትሰራቸውን ፊልሞች ጠልቆ አያውቃቸውም። ዘውዱ ሽባባው ግን መሰረት መብራቴ ከዚህ በፊት የሰራቻቸውን መዝሙሮች እንዲሁም ከቤተክርስቲያን ጋር የምታደርጋቸውን አስገራሚ ስራዎችን ይከታተል ነበር። መሰረት መብራቴ ያላሰበችውን አይነት አድናቂ ማገኘች። በዚህም ተሳበች። እሱ የመሰረት መብራቴ ፊልሞች አይቶ ወይም ደግሞ ማስታወቂያዎቿን አይቶ አልነበረም የተማረከው። ይህ ሰው በመሰረት መብራቴ ስብዕናና በሃይማኖቷና በእምነቷ ጥንካሬዋ ነበር። እያንዳንዱ መሰረት መብራቴ የምታደርጋቸውን የቤተክርስቲያን በጎ አድራጎት ስራዎች፣ መዝሙሮቿን እንዲሁም የቤተክርስቲያን ጭውውቶች፣ ድራማዎች በጥልቀት መረጃ ይዞ ሲያብራራላት እጅግ ተገረመች። ታዲያ መሰረት መብራቴ አሜሪካ ሄዳ ብዙ ወንዶችን እሷን ለማስመጥ ቢሞክሩም አሜሪካ ካገኘቻቸው ወንዶች መካከል ለየት ብሎም ታያት። ብዙ ጥቋቁር ወረቀት መካከል አንድ ነጭ ወረቀት እንደማየትም ሆነባት። ዘውዱን በልቧ ገባ። በብዙ ተጎድታ የነበረችው መሰረት መብራቴ የመጀመሪያ ፍቅሯ እስኪመስላት ድረስ ከዘውዱ ጋር በፍቅር ቀለጠች። እነዚህ ሰዎች በመንፈሳዊ ህይወታቸው እጅግ የጠነከሩ መሆናቸውን ተከትሎ ሊጋቡ ለቤተ ክርስቲያን ቃል ተገባቡ። መጀመሪያ ላይ ግን ጥልቅ ጓደኝነት ነበራቸው። ጓደኝነታቸውም ከጊዜ ወደ ጊዜ እጅግ በሚያስገርም ቅጽበት ወደ ፍቅር ግንኙነት ተቀየረ። ታዲያም አንድ ቀን በቤተ ክርስቲያን እንደምታገባው ቃል ገባችለት። በምትወዳትም ቅድስት ኪዳነ ምሕረት ማርያም ፊት ቃል ገባችለት። ታዲያም ዘውዱ ወደ ኢትዮጵያ መጥቶ ያልተጋነነ የኢትዮጵያን ህዝብ ህሊና የማይነካ የሌሎችን ሞራል በጠበቀ መልኩ ድል ባለ ሰርግ ደግሶ አገባት። ነገር ግን ይሄ ሰርግ ብዙ ሰዎችን ያልበዙበት እዩኝ የማያስብል በሚዲያ ያልተሰራጨ ትላልቅ ሰዎችን ያከበረ ስርዓት ያለው ሰርግም ደግሶ አገባት። አሁን አገባሽ በይውለጂ እድሜሽ ከ30 አጋማሽ ገባ፣ ይሄ በጣም ከባድ ነው፣ መውለድ ይኖርብሻል ሲሉ በሰርጓ ምስል ላይ ተመሳሳይ ኮመንቶችን ይጥለቀለቁ ጀመር። ከእንኳን ደስ አለሽ ይልቅ ውለጂ የሚሉ ኮመንቶች በዙ። በዚህም ከፍተኛ ውጥረት ውስጥ የገባችው መሰረት መብራቴ ለመውለድም ታገለች። ዘውዱ ሽባባው መሰረትን በሚያገባበት ወቅት በስደት ዓለም ላይ በስራ ላይ በትምህርት አሳልፎ ለትዳር ዘግይቶ ነበር።
በዚህም እድሜው ገፍቶ ነበር። ልጅ መውለድ በሚፈልግበት ጊዜ ነበር መሰረት መብራቴም ባሏን ለማስደሰትና አድናቂዎቿን እንዲሁም ለራሷ ዘሯን ለመተካት ካላት ፍላጎት በእኒህ ሁሉ ነገሮች ውስጥ ከፍተኛ ጭንቀት ውስጥ ገባች። እዚህ ጋር ነው የመሰረት መብራት ህይወት ምንም ያህል ስኬት ቢኖራት ሁሉም ነገር የተደላደለ ቢሆን በመከራ ውስጥ እንደምታሳልፍ ማሳያ ነው። መሰረት መብራቴ ሁሉ ተሟልቶላት ከቢሊየነሩ ጋር ተጋብታ እንዲሁም በእሷ የጠነከረ የማስታወቂያ ስራዎችን በብዙ ብር እያገኘች ቅንጡ ህይወት ብትኖርም ነገር ግን በውስጧ በእነዚህ ጉዳይ እየተፈተነች ነበረ። ያረገጡበት ሆስፒታል እንደሌለም ይነገራል። የገንዘብ ችግር የሌለባቸው እነዚህ ጥንዶች ብዙ ሞክረው አልሳካ ሲላቸው ፊታቸውን ወደ ቤተክርስቲያን አዙረው ፈጣሪያቸውን መማጸን ጀመሩ። መሰረት መብራቴ ምንም ያህል ፈጣሪ እንደሚወዳት የምትመለከቱበት የህይወት ምዕራፏ ነው። ምን ያህል ፈጣሪ እንደሚፈትናት ተመልከቱ። ፈጣሪ የሚወደውን ሰው ነው የሚፈትነው እንደሚባለው ማለት ነው። መሰረት መብራቴም ተፈትና በመጨረሻም አልፋለች። ይህች ሴት እንደ ሌሎቹ አርቲስቶች ለመዋብ ሰርጀሪ አላስፈልጋትም። በተፈጥሯ ልዩ ውበትን የሰጣት ሴት ናት። የትምህርት ስኬቷ ከእውቁ አዲስ አበባ ዩኒቨርሲቲ ከአንዴም ሁለቴ መመረቋ በብዙ ሰዎች ዘንድ ተወዳጅ የሆነ መዝሙርም አላት። በመንፈሳዊ ህይወቷ ስኬታማ መሆኗም እጅግ የሚደንቅ ነው። ዘውዱ ሽባባው ይህቺን ንግስት ጠብቋታል። ወደ ሌላ ሴትም አልሄደም። እድሜው እየሄደ ቢመጣም ዘሩን መተካት ቢኖርበትም ነገር ግን ይህቺን ንግስት ጥሎ ባለመሄድ በመታገስ ጠበቃት። ፈጣሪም አላሳፈራቸውም። መሰረት መብራቴ ልጅ እንድታቅፍና የልጅ እናት እንድትሆንም አድርጓታል። የተሰማውን መረጃም ይሄ ነው። በሚዲያው ላይ ስንሰማ ለማጠናከር ሞክረናል። የመሰረት መብራቴ የቅርብ ሰዎች ጉዳዩን ወደ ሚዲያ እንዳይወጣ የታፈነ ሲሆን እውነትም መሰረት መብራቴ ከ1 ዓመት በፊት ልጅ ታቅፋለች፣ ወልዳለችም እየተባለ ነው የሚገኘው። ይሄ ማለት የመሰረት መብራቴ ልጅ 1 ዓመት ሞልቶታል። እጅግ የሚያስደስት መረጃ ነው የተሰማው። ጊዜው የቴክኖሎጂ ነውና የብር ችግር የሌለባቸው ጥንዶቹ ብር በማውጣት ይህንን መረጃ ወደ ሚዲያ እንዳይወጣም አድርገዋል። ረጅም ዓመት ልጅ እምቢ ሲላት ለልጅ ትልቅ ፍቅር ካላት የተነሳ የልብ ህሙማን መርጃ ድርጅቶችን በማቋቋም በመርዳት ከሀገር በመዞር ገንዘብ እያሰባሰባች ከባሏም ከራሷም ኪስ በማውጣት አብረው በመሆን የብዙ ህጻናት ነፍሳቸውን እንደታደጉም ይታወቃል። በመጨረሻም መሰረት መብራቴ በጽናትና በፍቅር ዋጋ ከፍላ ባለቤቷ ዘውዱ ሽባባውን ዘሩን መተካትና ልጅ መታቀፍም ችለዋል። ይህ ጠንካራ ፍቅር ነው። በእምነት የታነጸው በስኬት የተሞላው በአስገራሚ ስብዕና የተሞላው ትዳር በመጨረሻም ስኬቱን አግኝተዋል። ልጃቸውንም በእጃቸው ታቅፈዋል። ከዚህ ድንቅ ሴት ብዙ ነገር እንማራለን፣ ብዙ ነገር ተማራላችሁ ብለን እናስባለን። ውድ የቻናላችን ተከታታዮችና ቤተሰቦች ለዛሬው የነበረን የመሰረት መብራቴ እጅግ የሚደንቅ ታሪክ ይህንን ይመስል ነበረ። በቀጣይ የተለያዩ ዝግጅቶቻችን እንዲደርሱ ቪዲዮአችንን ላይክ፣ ሰብስክራይብ እና ሼር ያድርጉ። በሌላ በሚገርሙ ታሪኮችና በሚያስደንቁ ታሪኮች እስከምንመጣም ድረስ ቸር ቆዩ።